በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሐዘን። ይህ ዲያብሎስ ተነሳሂያንን የሚዋጋበት በጣም የተጋነነ ስልቱ ነው። በደሎቻቸውን አውቀው ለንስሐ የደረሱትን ወደ ዘላለም ጥፋት እንዲደርሱ በዚሁ ዘዴው ይዋጋቸዋል። ዲያብሎስ መጽሐፍ ቅዱስ ውስጥ ካሉት ጥቅሶች ሁሉ አንድ ጥቅስ ብቻ በማውጣት ሁልጊዜ በፊታቸው ያሳያቸዋል። ይህም ከፊት ሐዘን የተነሳ ልብ ደስ ይሰኛልና መክብብ ምዕራፍ 7 ከቁጥር 3 የሚለው ነው። በመጽሐፍ ቅዱስ ኢየሱስ ክርስቶስ ብዙ ጊዜ ማልቀሱ እንጂ አንድ ጊዜ እንኳን መሳቁ እንዳልተጠቀሰ ያሳስባቸዋል። አንድ ሰው በኃጢአት ክፉኛ ተወግቶ ሲወድቅ ዲያብሎስ ይበልጥ እንዲህ እያለ ሐዘንን ይጨምራል። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም። በዚሁ ላይ ጨምሮም አንተ እንኳን የእግዚአብሔር የንስሐ አባትም ልጅ ልትሆን አይገባህም። ለእርሱ እንኳን አስፈሪና አዋራሽ ሰው ነህ። ሰዎች አንተን እየተመለከቱ መምህረ ንስሐን የአንተ ልጆች እንደዚህ ያሉ ናቸው እያሉ ያደክሙታልና ይህን ጻድቅ ብትተወውና ባታስወቅሰው ይሻልሃል። እርሱ ሁልጊዜ እንደዚህ ሆነ እያየ በአንተ ምክንያት አብሮ ከሚረገም ብትተወውና ብቻውን ብትረግሞ ይሻልሃል ይለዋል። እንዲህ አድርጎ ከእግዚአብሔርና ከንስሐ አባቱ ተለያይቶ እንዲሄድ ያደርገዋል። መጽሐፍ ቅዱስን ለማንበብ በሚገልጥበት ጊዜ እንኳ በዚህ በረከሰ እጅ እንዴት የእግዚአብሔርን ቅዱስ መጽሐፍ ለመንካት ትደፍራለህን? በዚህ መጽሐፍ ውስጥ ያሉት ቃላት ሁሉ እንደሚፈርዱበት አታውቅምን? ይለዋል። ኢየሱስ ክርስቶስ እንዳንተ ላሉት እኔ የተናገርኩት ቃል እርሱ በመጨረሻው ቀን ይፈረድበታል። የዮሐንስ ወንጌል ምዕራፍ 12 ከቁጥር 48 ማለቱን አታስታውስምን? ይለዋል። እንዲህ በማድረግ ነፍሱን በሐዘን ሞልቶ መጽሐፍ ቅዱስን በምሬትና ተስፋ በመቁረጥ ማንበብ እንዲተው ያደርገዋል። የቤተ ክርስቲያን አገልጋይ ከሆነም ለቦታው የሚገባ ለመሆኑን በመግለጽ አገልግሎቱን እንዲተው ያደርገዋል። እንዲህ በማለት አገልግሎት የተሰጠው ለቅዱሳን እንጂ ለአንተ አይደለም። አንተ ኃጢአተኛ ነህ። የማሰናከያ ድንጋይ ስለምትሆን መምህራን በሚቀመጡበት ወንበር አንተ ትቀመጥ ዘንድ አይገባም። አንተ የፈጸምካቸውን በደሎች በማስታወስ ቀንና ሌሊት እንዳትጸጸት ይልቁንም እንድትረሳው አገልግሎት ምክንያት ሆኖብሃል። ይህን ራቅ ብሎ የቆመውን ምዕመን አትመለከትምን? ዓይኖቹን ወደ ሰማይ ሊያነሳ እንኳን አልወደደም። ሉቃስ ምዕራፍ 18 ከቁጥር 13። አንተ ግን ትእዛዙን ጥሰህ ከእግዚአብሔር ጋር ለመነጋገር በመቆም ደፋርና ማስተዋል የጎደለ ነህ። ስለዚህ እስቲ ስለ ራስህ እፍረት ይሰማህና ይህን የረከሰ ጸሎትህን አቁም በማለት ይወተውተዋል። እንዲህ አድርጎ ጸጸት ወደ ሌለው ሐዘን በመምራት ከጸጋ ከእግዚአብሔር አቆራርጦ ከእርሱ ጋር ብቻ እንዲሆን ግድ ይለዋል። ተስፋ ቆርጦ መጽሐፍ ቅዱስ ማንበቡን ትቶ ያለ ንስሐ አባትና ያለ አገልግሎት ቀርቶ ምናልባትም ጉባኤውንና ወንድሞቹንም በሐዘን ምክንያት ተለይቶ ከእርሱ ወይም ከዲያብሎስ ጋር ብቻ መሆኑን ሲያውቅ እንደወደደ ይጫወትበታል። ከዚህ ሁሉ በኋላ ለሐዘን ሁሉ ምክንያት መንፈሳዊ መሆን ስለሆነ ከዚህ አካባቢ ራቅ በማለት ለዲያብሎስ ምንኛ ቀላል ነገር ነው። ይህንኑ ቃል በዘመዶቹ በሐኪሙና እርሱን ከሐዘኑ ለማጽናናት በሚደክሙት አድሮ ለመናገርስ ምን ይከብደዋል? ዲያብሎስ ይህንን ዘዴ የሚጠቀመው ከእግዚአብሔር ሙሉ ለሙሉ የሚለይበትን ሌላ የውጊያ ስልት እስከሚያቀናብር በሚኖሩት ጥቂት ጊዜያቶች ውስጥ ነው። ከዚህ በኋላ ከሐዘን ወደ ፍጹም ተስፋ መቁረጥ አሸጋግሮ ይጥለዋል። ለዚህ ያበቃውም ሐዘኑ ነው። ዲያብሎስ በሐዘን በሚዋጋበት ጊዜ ታዳኙን ከተስፋና ከይቅርታ ማራቅ አይነተኛ ዘዴው ነው። የጠፋው ልጁን በታላቅ ደስታ ተቀብሎ ሌሎችም ደስ እንዲላቸው ከጠራውና ከሁሉ የተሻለውን ልብስ ካለበሰው አፍቃሪ አምላኩ ይለዋል። ከዚህ ሌላ ኢየሱስ ክርስቶስ እንዲህ ብሏል፣ እንዲሁ
ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ደስታ ይሆናል። ሉቃስ ምዕራፍ 15 ከቁጥር 10። በመጽሐፍ ቅዱስ ቅዱሳን ተስፋ ሳይቆርጡ ስለ ኃጢአታቸው ማልቀስ እንደሚገባቸውም ተዘግቧል። ተስፋ እንደሌላቸው እንደ ሌሎች ደግሞ እንዳታዝኑ። አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 13። ስለ ኃጢአታችን ማዘን ከእግዚአብሔር አይለየንም። ይልቁንም ኃጢአታችንን ሁሉ ይቅር ስለሚልልና ለእግዚአብሔር ያለን ፍቅር ስለሚጨምር ይበልጥ ወደ እርሱ እንድንቀርብ ያደርገናል። ከዚህ በተጨማሪም እግዚአብሔር እንዲህ ብሏል፣ በደላቸውን እምራቸዋለሁና ኃጢአታቸውንም ከእንግዲህ ወዲህ አላስብምና። እግዚአብሔር ኃጢአተኛው በኃጢአቱ መሞት ሳይሆን ኃጢአቱን ትቶ መመለሱ ነው የሚያስደስተው። ሕዝቅያስ ምዕራፍ 18 ከቁጥር 23። በሐዘን ምክንያት ተስፋ የቆረጠ ሰው ችግር ደግሞ የእባብን ይኸውም የዲያብሎስን ምክር መስማት ነው። ይሁን እንጂ ቃለ እግዚአብሔር መጽናኛ ነው። የእግዚአብሔር ልቦና ምን ጊዜም በፍቅር የተሞላ ነው። ሐዘን ቢኖርም ወደ ንስሐ ለመምራትና ለልቦና መዋረድ እንጂ ከእግዚአብሔር ለመለየት አይደለም። ዲያብሎስ ሐዘንን በክፉ መልኩ ከተጠቀመበት በዚህ ወጥመድ ውስጥ የሚወድቀውን ሰው ክፉኛ ይጎዳዋል፣ ያጠፋዋልም። ሐዋርያው ቅዱስ ጴጥሮስ በኋላ መሪር እንባን አውጥቶ ስላለቀሰ ነው። መድኃኒታችን ኢየሱስ ክርስቶስ ተገልጦ ግልገሎቼን አሰማራ፣ ጠቦቶቼን ጠብቅ፣ በጎቼን አሰማራ በማለት የተናገረው። ዮሐንስ ምዕራፍ 21 ከቁጥር 15 እስከ 17። ከዚህ የበለጠ ታዲያ ምን ተስፋ አለ? ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።